ሻወር ስትወስዱ ውሃው ቀስ እያለ ትከሻችሁ ላይ ይወርዳል። መጀመሪያ ላይ የተለመደ አይነት ስሜት ነው የሚሰማችሁ። በቀናችሁ ውስጥ ያለ ሌላ ቅጽበት ነው የሚመስላችሁ። ነገር ግን ቀስ እያለ የሆነ ነገር ይለወጣል። የዓለም ድምጽና ጩኸት እየደበዘዘ ይመጣል። ስልካችሁ አይኖርም፣ ውጫዊ ጫና ይጠፋል። እናም ለተወሰነ ቅጽበት እናንተና እናንተ ብቻ ነው እዛ የምትሆኑት። የሚረብሻችሁ ምንም አይነት ነገር በማይኖርበት ዝም ያለ ታማኝ እውነታችሁ ብቻ ነው እዛ የሚገለጠው። ይሄ እንግዲህ ብዙ ጊዜ እውነተኛ እኛነታችንን የምናገኝበት ቅጽበት ነው። አብዛኛው የህይወታችን ጊዜ የሚያልፈው በሩጫና በጥድፊያ ነው። ከዝምታ እንሮጣለን፣ ከጸጥታ እንሮጣለን፣ መስማት ከማንፈልጋቸው ሐሳቦች እንሮጣለን። እያንዳንዱን የዝምታ ቅጽበት በጩኸት፣ በሙዚቃ፣ በፊልም፣ በንግግሮች፣ በማያባራ የስልክ ላይ ማፍጠጦች ብቻ ከአእምሯችን ጋር ቁጭ ብለን እንዳናወራ በሚያደርጉ ነገሮች ቢዚ እንዲሆን እናደርገዋለን። ምክንያቱም ነገሮች ጸጥ ሲሉ እውነት የምንለው ነገር በራሱ መንገድ ስለሚገለጥ ነው። ያ እውነት ደግሞ ለብዙዎቻችን ምቾት የሚሰጥ ነገር አይደለም። በዝምታ ውስጥ ችላ ስትሏቸው የነበሩ ነገሮችን ማስተዋል ትጀምራላችሁ። ያልወሰዳችኋቸው ምርጫዎች፣ ያልተናገራችኋቸው ቃላቶች፣ ወደ ሌላ ጊዜ ያሸጋገራችኋቸው ህልሞችን በሙሉ ታስታውሳላችሁ። እነዛን ነገሮች ችላ ያላችሁት ደግሞ ህይወት ቢዚ ስለሆነች ወይም ደግሞ ፍርሃት ድምጹ ከፍ ስላለ ነው። ዝምታ እነዛን ሐሳቦች አይፈጥራቸው። ይልቁኑ አስቀድሞም እዛ የነበረውን ነገር ነው የሚገልጠው። በውሳኔዎቻችን መሰረት ሁሉም ነገር በቁጥጥራችን ውስጥ እንደሆነ ማመን እንፈልጋለን። አብዝቶ ነገሮችን ማሰብ መንገዳችንን እንደሚመርጥልን ነው የምናስበው። ነገር ግን በታማኝነት ከተነጋገርን አብዛኞቹ ውሳኔዎች ጥልቀት ካለው ምክንያታዊነት አይደለም የሚመጡት፣ በድንገት ነው የሚመጡት። አላደለ በቃ ልክ እንደ ስቅታ ሆኖ ነው የሚመጡት። በሆነ ቅጽበት ምንም አይነት ነገር አልወሰናችሁ። ከዛ ግን ትንሽ ቆይቶ የሆነ ነገርን መርጣችሁ ራሳችሁን ታገኙታላችሁ። ከዛ ደግሞ ከምርጫው በኋላ ብቻ ነው ያንን ነገር ለራሳችሁ ማብራራት የምትጀምሩት። ለዛም ነው ብዙ ጊዜ ውሳኔ የምንለው ነገር ሰዎችን የሚያስጨንቃቸው። ያለማቋረጥ ነው የምንጨነቀው። በበቂ ሁኔታ አስቤያለሁ፣ ሁሉንም አንግል ተመልክቻለሁ፣ የሆነ ወሳኝ ነገርን ስቼ ይሆን ምናምን እንላለን። ነገር ግን እውነታው ምንም አይነት ውሳኔ ሙሉ ከሆነ መረጃ አይመጣም። ዳታው የማያልቅ በጣም ብዙ ነገር ነው። ሁሌም ቢሆን የሆነ የማይታወቅ ነገር ይኖራል። ሁሌም ቢሆን ከናንተ ቁጥጥር ውጭ የሆኑ ነገሮች ይኖራሉ። ሁሉንም ነገር ለመቆጣጠርና ለመያዝ መታገል ትርፉ ኪሳራና ፓራላይዝ መሆን። ሰውነታችሁን ሳሳ ስታደርጉት አእምሯችሁ መከፈት ይጀምራል። መጀመሪያ ላይ ቀስ እያለ ነው፣ ከዛ ደግሞ በነፃነት ተለቁታላችሁ። ያኔ ነው በየቀኑ ራሳችሁን መጠየቅ ያለባችሁ 10 መሰረታዊ የሚባሉ ጥያቄዎች የሚመጡት። የመጀመሪያው ጥያቄ ዛሬ የምርም ምንድነው የምፈልገው የሚል ነው። ሌሎች ከናንተ ምን ይፈልጋሉ የሚለው አይደለም። ምን ማድረግ አለብኝ ብላችሁ የምታስቡትም አይደለም። እንደ አንዳች ሸክም ተሸክማችሁ የምትዞሩት የመጠበቅ አባዜም አይደለም። ነገር ግን በትክክልም የምር ምንድነው የምትፈልጉት ስለሚለው ነው። ምናልባትም እረፍት ሊሆን ይችላል፣ ድፍረትም ሊሆን ይችላል፣ ስፔስ ወይም ኮኔክሽን ወይም ዝምታ ወይም ጠንካራ ድንበር ምናምን ሊሆን ይችላል። ብዙዎቻችሁ ይህን ጥያቄ ራሳችሁን የምትጠይቁበት መጠን በጣም ትንሽ ነው። አብዛኛውን ቀኖች ጠዋት ከእንቅልፋችሁ ትነቃላችሁ። ከዛ በቀጥታ ወደ ኃላፊነት ወደ ልማድ ምናምን ነው የምትገቡት። ከዛ ግን እዛ ሙቅ ውሃ መሃል ሻወር ውስጥ ቆማችሁ ጥያቄው የተለየ ስሜት ነው የሚሰጣችሁ። አላደል እንደ ፍቃድ ነው የሚሰማችሁ። ስትተነፍሱ ደግሞ ሁለተኛው ጥያቄ ይመጣል። እሱም ደግሞ የትኛውን ስሜት ነው እየተሰማኝ እንዳልሆነ ያስመሰልኩ ያለሁት የሚለው ጥያቄ ነው። ነገሮችን ከራሳችሁ በመደበቅ ላይ በጣም ተከናችሁበታል። መጎዳት፣ ተስፋ መቁረጥ፣ ንዴት፣ ፍርሃት፣ አንዳንዴ ደግሞ ደስታንም ጭምር ነው የምትደብቁት። ምክንያቱም ደስታ ራሱ እንደ ደካማነት ሊሰማችሁ ይችላል። ቀናችሁን እንዳይረብሽባችሁ ብላችሁ
ስሜቶችን ወደ ታች ትገፋላችሁ። ነገር ግን እነዛ ስሜቶች በየትኛው መንገድ ሰውነታችሁ ውስጥ ይኖራሉ። ነገር ግን ከራሳችሁ ጋር በምትሆኑበት በዛ የሻወር ወቅት እነዛ ስሜቶች ችላ ማለት በማትችሉበት ከፍታ ከታማኝነት ጋር ብቅ ይላሉ። ሰውነታችሁ ላይ የሚወርደው ውሃ እውነታን ተናጋሪ ይሆናል። እነዛን ስሜቶች ችላ ማለት በፍጹም እንደማያጠፋቸውና መዳናችሁንም እንደሚያዘገየው ይነግራችኋል። ከዛ ደግሞ ቀጥሎ ሶስተኛው ጥያቄ ይመጣል። ይሄ ጥያቄ አሁን መቆጣጠር የምችለው አንድ ነገር ምንድነው የሚል ነው። ሁሉን ነገር ለመቆጣጠር ስትሞክሩ ህይወት ከአቅማችሁ በላይ እንደሆነች ይሰማችኋል። የሌሎች ሰዎችን ሪአክሽን፣ ውጤቶችን፣ ታይሚንግን ወደፊታችሁን ለመቆጣጠር ስትታገሉ ነው ጭንቀት በከፍተኛ መጠን ማደግ የሚጀምረው። ነገር ግን ሁሌ በእናንተ ቁጥጥር ስር የሆነ ነገር አለ። እሱም ደግሞ ቀጣዩ ምርጫችሁ፣ ድንበራችሁ፣ ጥረታችሁና እፎይታችሁ ነው። የሐሳብ ደግሞ ጽናትን ይዞ ይመጣል። ሻወር ውስጥ ሆናችሁ ልክ ውሃው ፊታችሁ ላይ ሲወርድ አራተኛው ጥያቄ ይመጣል። ከሚገባው በላይ ኢነርጂን ዛሬ ዝቅ ያደረገው ነገር ምንድነው የሚል ነው ጥያቄ። ከሆነ ሰው ጋር ያደረጋችሁት ንግግር፣ ሌላ ሰው፣ የሆነ ኃላፊነት፣ የሆነ ስጋት፣ ሌላም ብዙ ጊዜ ራሳችሁን በዛ ነገር ውስጥ እንዲያልፍ የምትገፉት የሚያስከፍላችሁን ዋጋ ባለማወቅ ነው። ነገር ግን እዛ ሻወር ውስጥ ምን በዛ ደረጃ እንዳዛላችሁና ያ ነገር ኢነርጂያችሁ ይገባዋል ወይስ አይገባውም የሚለውን ትረዳላችሁ፣ ደግሞም ታምናላችሁ። ይሄ ግንዛቤ እንግዲህ በፍጹም ደካማነት አይደለም፣ ይልቁኑ ያ ትልቅ መሻሻል ነው። ቀጥሎ ደግሞ ቀስ እያለ የሚመጣው ጥያቄ አምስተኛው ጥያቄ ነው። ይህም ደግሞ ስለሚያስፈራኝ ብቻ እያስወገድኩት ወይም ደግሞ ችላ ያልኩት ያለውት ነገር ምንድነው የሚል። ነገሮችን ማስወገድ ወይም ደግሞ ችላ ማለት በቅጽበቱ ላይ ሆናችሁ ትክክለኛ ነገር እንደሆነ ሊሰማችሁ ይችላል። ነገር ግን ያ በዝምታ ውስጥ ጭንቀትን እያሳደገና እየገነባ ይመጣል። ሁሉንም ነገር ሊለውጡ የሚችሉ ንግግሮችን ታስወግዳላችሁ። ድፍረት የሚፈልጉ ውሳኔዎችን፣ ትግል የሚጠይቁ ህልሞችን ታስወግዳላችሁ። እዚህ ጋር ማስተዋል ያለባችሁ ነገር ፍርሃታችሁን የሆነ ስም መስጠትና መለየት እናንተ ላይ የሚኖረውን የሆነ ያክል ኃይሉን እንዲያጣ ያደርጋል። ሻወር ውስጥ ሆናችሁ ፍርሃትን ያለምንም ሀፍረት አምናችሁ ትቀበሉታላችሁ። ችላ ማለትና ማስወገድን ደግሞ እንደ ውድቀት ሳይሆን ረጋ እንዳለ ትኩረት ትመለከቱታላችሁ ማለት ነው። የምታንጸባርቁት ነገር ጥልቀት ሲኖረው ስድስተኛው ጥያቄ ከፍ ይላል። እሱም ደግሞ የትኛው ክፍሌ ነው አሁኑኑ ርህራሄ የሚያስፈልገው የሚለው ጥያቄ ነው። ርህራሄን ለሌሎች ለማቅረብ ወይም ደግሞ ለመስጠት በጣም ትቸኩላላችሁ። ነገር ግን ለእናንተ ሲሆን ሂደቱን ከባድ ታደርጉታላችሁ። የሆነ የደከመ የዛለ ወይም ደግሞ ተነሳሽነቱን ያጣ ክፍል አላችሁ። ሻወር ውስጥ የምታገኙት ሞቅ ያለ ውሃ ደግሞ ለሌሎች በነፃ የምትሰጡት ርህራሄና መልካምነት መጠኑንም አይነቱንም ሳይለወጥ ለእናንተም እንደሚገባችሁ በቀላሉ ግልጽ አድርጎ ያሳያችኋል። ይሄኔ ነው የውሃው ሙቀት አየሩን ሲሞላው ሰባተኛው ጥያቄ ከተፍ የሚለው። የትኛው ከራሴ የምጠብቀው ነገር ነው አላስፈላጊ ሸክም የሆነብኝ የሚል ጥያቄ ነው። ራሳችሁን ሁሌም ጠንካራ፣ ሁሌም ፍሬያማና ሁሌም በቁጥጥራችሁ ውስጥ እንዲሆን ነው የምትጠብቁት። ኢነርጂያችሁ ዜሮ ቢሆንም እንኳን ያንን ትጠብቃላችሁ። የሆነ የማታውቁት ክፍላችሁ ላይ የራሳችሁን ዋጋ ከምታስመዘግቡት ውጤት ጋር አስተሳስራችሁታል። ያ የምትጠብቁት ነገር ከባድ ሸክም ነው። ያንን እውቅና ስትሰጡት ደግሞ ሸክሙ እየቀለለ ክብደቱንም እያጣ ይመጣል። ከዛ ደግሞ ሳሳ ያለው ስምንተኛው ጥያቄ ተከትሎ ይመጣል። ማንም ባያስተውለውም እንኳን በራሴ የምኮራበት ነገር ምንድነው የሚል ነው ጥያቄ። ትንንሽ የሚባሉ ድሎቻችሁንና ስኬቶቻችሁን የምታስተውሉበት መጠን በጣም ዝቅተኛ ነው። ነገር ግን በራስ መኩራት ስለሆነ ስኬል ወይም ደግሞ ደረጃ አይደለም። ያ ስለ ድፍረት ነው። ወደፊት መራመድ የቀጠላችሁባቸው ቀናት፣ ያስቀምጣችኋቸው ድንበሮች፣ የጀመራችኋቸው መዳኖች ምናምን የግድ መከበርና መታወስ አለባቸው። የሆነ ድል ወይም ደግሞ ስኬት እንዲወሳና እንዲከበር የግድ ትልቅ መሆን አይጠበቅበትም። ቀጥሎ ደግሞ
9ኛው ጥያቄ ይመጣል። ይሄ ጥያቄ ጽኑና አንጸባራቂ የሚባል ነው። እሱም ደግሞ ዛሬ ስለራሴ ያስተማረኝ ነገር ምንድነው የሚል። እንግዲህ እያንዳንዱ ቀን የሚያስተምረን ነገር አለ። ከወደቃችሁበት አገግሞ ስለመነሳት ሊሆን ይችላል፣ ስለ ገደቦቻችሁ፣ ስለ ፍላጎታችሁ ምናምን ሊሆን ይችላል። አንዳንዴ የሚያስተምራችሁ ነገር ብልጠት ሊሆን ይችላል። ያንን ደግሞ ሳትታገሉት እናንተ ላይ እንዲንሳፈፍ መፍቀድ መቻል አለባችሁ። ቀጥሎ ደግሞ ከባዱ 10ኛው ጥያቄ ይመጣል። ይሄ ጥያቄ ደግሞ ምንድነው በዝምታ ውስጥ እየጎዳኝ ነገር ግን ይዤው እየዞርኩ ያለውት ነገር የሚል ነው። ጸጸት፣ የጥፋተኝነት ስሜት፣ ቂም፣ ሊሆን የማይችል ነገርን የመጠበቅ አባዜ፣ ሌላም። ማስተዋል ያለባችሁ እውነታ ሁሉንም በአንድ ጊዜ መልቀቅ አይጠበቅባችሁ። የመጀመሪያው ስቴፕ ግንዛቤ ነው። ውሃው በሰውነታችሁ መውረዱን ሲቀጥል ሌሎች ጥያቄዎችም ተከታትለው ይመጣሉ። ለሆነ ለማስብለት ሰው እንደምጨነቀውና እንደማደርገው ራሴን ብንከባከብ ምንድነው የሚሆነው? ከዚህ በኋላ ይዤው መቀጠልም አልፈልገው ነገር ምንድነው? የትኛው የህይወቴ ክፍል ነው ከመስመር እንደወጣ የሚሰማኝ? ራሴን ይቅር ለማለት ምንድነው የሚያስፈልገኝ? ራሴን ብመርጥ ምን ይመጣል ብዬ ነው የምፈራው? ያለምንም ጸጸት እርፍ ማለት ምን አይነት ስሜት ነው? አሁን ላይ እንደ አሁን ለመሆን ምንድነው የሚያስፈልገኝ? ብቻ ብዙ ጥያቄዎች እዛ ሻወር ቤት ውስጥ ሆናችሁ ውሃው ሰውነታችሁ ላይ እየፈሰሰ ራሳችሁን እንድትጠይቁት ይመጣል። ታዲያ መረዳት ያለባችሁ ነገር እነዚህን ጥያቄዎች ወዲያው መመለስ አይጠበቅባችሁ። ጥያቄው በራሱ በቂ ነው። በጥልቀት ተንፍሱ። ያኔ የማመስገን ስሜት ከፍ እያለ ይመጣል። ከዛ ውሃው ሰውነታችሁ ላይ መፍሰሱን ያቆማል። ከሻወር ትወጣላችሁ። ስትወጡ ግን ሙቀቱን ብቻ ሳይሆን ግልጽነትንም ይዛችሁ ነው የምትወጡት። ያኔ ምናልባትም ጥያቄዎቹ ሊደበዝዙ ይችላሉ፣ ነገር ግን ተጽዕኖአቸው ይቀጥላል። እያንዳንዱ ቀን ራሳችሁን ለመምረጥ በንቃት ለመኖር በታማኝነትና በድፍረት ለመራመድ አንድ እድል ነው። እናም ለዚህ ቅጽበት ደግሞ አሁን ያላችሁት የምርም መሆን የሚገባችሁ ቦታ ላይ ነው ማለት ነው።